የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው። የሚገደሉት ጥፋት ኖሮባቸው አይደለም፣ የሚገደሉት ክርስቲያን ሆነው ስለተገኙ ሞታለን። በቃ ሀቁ ይሄ ነው። ይጠላናል፣ አዎ ይጠላናል። የጠላን ደግሞ ያሳድደናል፣ ያሳደደን ያስረናል፣ ያሰረን ይገፋናል፣ የገፋን ይገለናል። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። አየው። ደርግም መጣ እንደዚሁ፣ ቤተክርስቲያን ተዋጋት። ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአዴግ መጣ ተዋጋት። ኢህአዴግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወዳጄ ሌላ እንዳይመስልህ። አየው፣ ያልፋል። እንዳንተዛዘን፣ አትሽሞድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ከሃዲ ነኝ ብለህ እለፍ። አሰን ጉዳይ አለቀ። አትልሰፈር። ተሪሁላ ኦርቶዶክስ ሆነ ትፈራለህ፣ ትንቀጠቀጣለህ፣ ትሽመደምዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል፣ አዎ ይጠላሃል፣ ገና ይገድለናል፣ ሞታለን። በቃ ሀቁ ይሄ ነው። ይጠላናል፣ አዎ ይጠላናል። የጠላን ደግሞ ያሳድደናል፣ ያሳደደን ያስረናል፣ ያሰረን ይገፋናል፣ የገፋን ይገለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን።